እግዚአብሔር አምላክ በዘመናት መካከል ለልጆቹ መልካም ነው። እግዚአብሔር አምላክ በዘመናት መካከል ለልጆቹ ቸር ነው። መጽሐፍ ቅዱስ ሲናገር እንደሚለው ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑት እያለ መዝሙረኛው ዳዊት ወይም ደግሞ የእሴይ ልጅ ዳዊት ይናገራልና እግዚአብሔር አምላክ ቸር ነው። ወዳጆቼ ወንድሞቼ ይሄ አሁን ላይ የሚሆነው ነገር በመድር ላይ ያለው አለመስማማት በመድር ላይ ያለው መነታረክ በመድር ላይ ያለው ረሃብ ቸነፈር ችግር መቸጋገር ምቀኝነት አድመኝነት ጎሰኝነት ከየትም የመጣ አይደለም ትላንትናም በመጽሐፍ ቅዱስ ላይ ነበረ ዛሬም ደግሞ አለና ይቀጥላል ግን በዚህ መሐከል ደግሞ ጽድቅ ሆነው ጻድቅ ሆነው ማለፍ የሚችሉ ሰዎች የእግዚአብሔር ሰዎች የእግዚአብሔርን ፊት የሚፈልጉ ሰዎችም ይኖራሉ ወደ ዘፍጥረት መጽሐፍ ላይ ልውሰዳችሁና በዘፍጥረት መጽሐፍ ላይ ዘፍጥረት ምዕራፍ 6 እና ምዕራፍ 7 እያለ ይሄዳል ኖህ የሚባል ሰውዬ ነበረ ኖህ ባለበት በዚያ ምድር ኖህን መጽሐፍ ቅዱስ ሲናገር ጻድቅ ይለዋል ኖህ በመድር ላይ ጻድቅ ነው ኖህ በመድር ላይ በዚያ ባለበት ቦታ እግዚአብሔርን የሚፈራ ነው ኖህ እግዚአብሔርን የሚሰማ ነውና ኖህ ወደ እግዚአብሔር የሚመለስ የእግዚአብሔርን ልብ ደስ የሚያሰኝ እንደሆነ መጽሐፍ ቅዱስ በጣም አስጠንቅቆ ይናገራል ኖህ ባለበት ዘመን ላይ ኖህ ባለበት ምድር ላይ በዚያም ደግሞ የሚያገቡ የሚጋቡ ግብረ ሰዶምን የሚፈጽሙ እግዚአብሔር ደስን የማያሰኙ የእግዚአብሔርን ልብ የሚያሳዝኑ ሰዎች ነበሩ ኖህ በሚሰራበት ሰዓት መርከብን ሲሰራ ይሄ ሰውዬ ጃጅቷል ይሄ ሰውዬ ምን ሆኗል እያሉ የሚሳለቁበት ነበሩ ነገር ግን መጽሐፍ ቅዱስ ሲናገር ኖህ ግን እግዚአብሔርን አምላክ ይሰማውና እግዚአብሔርን አምላክ ያገለገለው እግዚአብሔርን አምላክ እየተማጸነው መርከብን ይሰራ ነበር ይላል መጽሐፍ ቅዱስ ወዳጆቼ ወንድሞቼ ኖህ ይሄንን ሲያደርግ እግዚአብሔር አምላክ ከኖህ ጋር ነበር እግዚአብሔር አምላክ ኖህን ይረዳው ነበር እግዚአብሔር አምላክ ኖህ መርከቡን ሲሰራ ለ120 ዓመት መርከቡን ሲሰራ ወርዱን ስፋቱን ነግሮት ልዑል እግዚአብሔር በሰማይና በምድር ያለ አምላክ እግዚአብሔር ነግሮት እግዚአብሔር አምላክ ለሱ ነግሮት በምዕራፍ 8 ላይ ኖህ ደግሞ መርከብን ይሰራ ነበር ኖህ መርከብን ሲሰራ ትውልድን ማትረፊያ እንስትና ተባዓትን ያደረገ የሚያተርፍበትን መርከብ በሚሰራበት በዚያ ዘመን ላይ ሰው ያገባ ነበር ሰው ይጋባ ነበር ሰው ግብረ ሰዶምን ይፈጽም ነበር ሰው የሰይጣንን ስራ ይሰራ ነበር እግዚአብሔር ደግሞ በሰማያዊ ሆኖ ይቆጣ ያዝን ነበር በኖህ ደግሞ ይደሰት ነበር እንዲህ ይላል ምዕራፍ 8 ላይ እግዚአብሔርም ኖህን መርከብን በእርሱ ጋር እግዚአብሔርም ኖህን በመርከብም ከእርሱ ጋርም የነበረው አራዊቱን ሁሉ እንስሳትንም ሁሉ አሰበ እግዚአብሔርም በምድር ላይ ንፋስንም አሳለፈ ውሃም ጎደለ ሚል ቃል አለ ይሄኛው ማለት መግደሉን ምህረት ሲመጣለት ኖህን አስመልጦ ሲናገር ነው ቁጥር 6 ላይ ግን እንዲህ ሚል ቃል አለ እግዚአብሔርም ይላል ቁጥር 7 ላይ እግዚአብሔርም ኖህን አለው አንተና ቤተሰቦቹ ሁሉ ይዘህም ወደ መርከብም ግባ አለው ወደ መርከብ ከመግባቱ በፊት ኖህ ደግሞ መርከብን መስራት ነበረበትና ቁጥር 6 ላይ እግዚአብሔር አምላክ ኖህን ተናግሮት ኖህ ደግሞ መርከብን ሰራ እንዲህ ይላል እንዲህም ሆነ ሰዎች በምድር ላይ በመብዛትም በጀመሩ ጊዜ ሴቶች ልጆችም ተወለዱላቸው የእግዚአብሔር ልጆችም የሰውን ሴቶች ልጆችም መልካሞች እንደሆኑ አዩ ከመረጧቸው ሁሉ ሚስቶችም ለራሳቸው ወሰዱ እግዚአብሔር መንፈስ በሰው ላይም ለዘላለም ይኖር እርሱም ስጋ ነውና ዘመኖቹ 120 ዓመትም ይሆናሉ አለ በዚህም ወራትም ኔፊሊም በምድር ላይ ነበሩ ደግሞም ከዚያም በኋላ የእግዚአብሔር ልጆችም የሰው ልጆች ሴቶች ልጆችም ባገቡ ጊዜ ልጆችም ወለዱ እነርሱም በድሮ ዘመንም ስማቸውም የታወቀ ኃያል ሆኑ እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡም ሐሳብም ምኞቹም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ ይላል እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ የሚል ቃል አለ ከዚህም በኋላ ነው እንግዲህ እዚህ ጋር ሲመጣ ኖህን የተናገረው ኖህን መርከብን ስራ እንጨትን ቁረጥ ጎፈርን እንጨት ያለቁ ምዕራፍ እዛኛው ምዕራፍ እዛው 6 ምዕራፍ ላይ ቁጥር 14 ላይ እንዲህ ሚል ቃል አለ ከጎፈር እንጨት መርከብም ለአንተ ስራ በመርከቢቱም ጉርጆችም አድርግም በውስጡም በውጭም በጥራቅም ለቅልቃቸው እርሷም እንዲህም ታደርጋቸዋል የመርከቢቱን ርዝመት እየነገረው ክንዱን እየነገረው ይሄንን ከማለቱ በፊት ቁጥር 7 ላይ ምዕራፍ 7 ላይ ስንመጣ እንዲህ ሚል ቃል አለ ቁጥር 5 ላይ ኖህም እግዚአብሔር እንዳለው ሁሉ አደረገ ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት እድሜ ነበረው ይላል ኖህ እግዚአብሔር ያለውን ሁሉ አደረገ እግዚአብሔር ያለውን ሁሉ አድርጎ ኖህ እንግዲህ ትውልድን አትራፊ ሆነ እግዚአብሔር ያለውን አድርጎ ኖህ ትውልድን መጋቢ ሆነ
ኖህ ትውልድን ከሞት ታዳጊ ሆነ። ዛሬ ወደኛ ጋር ስንመጣ ዛሬ ወደኛ ዘመን ስንመጣ እግዚአብሔር አምላክ ያለውን አድርጎ ጌታችን ኢየሱስ ክርስቶስ በመቀራንዮ መስቀል ላይ ውሎ ትውልድን ሊያተርፍ እንግዲህ መጥቶ እኛም ደግሞ በምስራቁ በምዕራቡ በሰሜኑ በደቡቡ በየጎዳናው በየተገኘን በየመናፈሻ ቦታ እንዲያለን እናገራለን። መዳን በሌላ በማንም የለም እንድንበት ዘንድ ለሰዎች ሁሉ የተሰጠ ስም ኢየሱስ ነው። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እያለን እንናገራለን። ይሄንን ስንናገር የሚሰሙን ይሰሙናል፣ የሚቀበሉን ይቀበሉናል፣ የማይቀበሉን ደግሞ እንደ ሞኝነት ያዩናል። ምክንያቱም እንደ ሞኝነት ላይ የሚያዩት ጌታ ይመጣል። በሚመጣበት ጊዜ በር ይዘጋል። ኖህ ካስገባ በኋላ እንስትና ተባዕታ አድርጎ ወደ መርከቢቱ ካስገባ በኋላ በሩን ዘጋው። በሩን ካዘጋው በኋላ ከሰማይና ምድር ዝናብ ወይም ደግሞ ውሃ ወረደ። ሰማያትም ተቀደዱ፣ ቀላት ይኸው ተራራ ላይ ወጡ። ለማዳን ብዙ ነገር ሞከሩ አልቻሉም። ተራራ ሁሉ ዛፎችም ሁሉ የሰው ልጅ እንዳይተርፍ እንዳያመልጥ እግዚአብሔር አምላክ የጥፋትን ውሃ አመጣ። መጽሐፍ ቅዱስ ሲናገር እዛ ጋር እግዚአብሔር አምላክ እንደተጸጸተ ይናገራል። ወዳጆቼ ወንድሞቼ ዛሬም በእኛ ዘመን ኢየሱስ ክርስቶስን ብናምንና ብንቀበል ሞኝነት በሚመስል በዚህ እውነት የሆነውን የእግዚአብሔርን ቃል እናተርፋለን። ስለዚህ እንዲህ ልበላችሁ መዳን በሌላ በማንም የለም እንድንበት ዘንድ ለሰዎች ሁሉ የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ጌታ ለዘለዓለም ይባረክ።